ሰላም እንዴት ናችሁ? የኬአር ቤተሰቦች አሸናፊ ነኝ ከኬአር ትሬኒንግ ኢንስቲትዩሽን። ዛሬ ደግሞ የማሳያችሁ ከት ፖይንቶችን ማስተካከል ነው። ሮል ኤዲት ቱልን ተጠቅመን እንዴት ከት ፖይንቶችን እንደምናስተካክል ነው። ለምሳሌ እዚህ ጋር የምናየው ቪዲዮ በመልታይ ካሜራ የተቀረጸ ከአራት ዳይሜንሽን የተቀረጸ አራት አይነት ሾቶች አሉ። ተቀናብረው ኦልሞስት ኤዲት ተደርጎ ካለቀ በኋላ አንዳንድ ሾቶች ላይ ከት ፖይንታቸው የቱ ጋር ነው መቀየር ያለብን የሚለውን እርግጠኛ ካልሆን አንዳንድ ጊዜ አሰልቺ ይሆናል። ለምሳሌ እዚህ ቪዲዮ ላይ እንየው። አይ ቲንክ ጥሩ ነው ኤዲቲንጉ፣ ግን ወደ ፊት ለፊት እስቲ እንመለስና ላሳያችሁ የት ቦታ ላይ ሺፍት ማድረግ እንደነበረባቸው። ለምሳሌ ትንሽ ሲኩዌንሳችንን ሰፋ ለማድረግ እንሞክር። ሲኩዌንሳችንን ሰፋ እናድርግና ላሳያችሁ። ለምሳሌ ፍሬም ባይ ፍሬም እየሄድን ማየት ብንችል እዚህ ጋር ክብደቱን ሲያነሳ ዲቴይል ያለበት ወይም ክሎዝ አፕ የሆነው ላይ በቃ እዚህ ጋር ነው የሚጨርሰው። አሁን ከዚህኛው ጀምሮ እቺ ማርከራችን ካለችበት እስከዚህ ከት ያለው ድረስ ብክነት ነው ማለት ነው። ብክነት ነው። ኦልሞስት እግሩን እያየን የምንቆይበት ታይም ነው እንደምታዩት ሄደ። ከዛ እዚህኛው ቪዲዮ ላይ ስንደርስ ደግሞ ኦልሞስት ካለፈ በኋላ ነው ክብደቱ የሚነሳው። ክብደቱን ስታዩት ኦልሞስት እጁን ወደ ላይ ሲያደርግ ነው ያለው። ክብደቱን ከስር ሲቀበል የለም። እቺ እጁን ሺፍት የሚያደርግባትን ፓርት ሉዝ አድርጓል። እሷን ሚክስ ለማድረግ ምን እናደርጋለን? ሄደን እዚች ሁለቱ መሃል ላይ ሮል ኤዲት ቱልን እንወስድና እዚች ጋር ስትሄዱ ሮሊንግ ኤዲት ቱል የሚል አለ። ወይም ካላገኛችሁት ክሊክ አድርጋችሁ ስትይዙ እንደዚህ ሊስቱ ይመጣል። እቺ ሮሊንግ ኤዲት ቱል የምትለዋን ወይም ኤንን በመንካት ታገኙታላችሁ። እዚህ መሃል ተወስዱና ወደ ኋላ ድረግ እናድርገው። እንዲህ በምታደርጉ ሰዓት ሁለት ስክሪኖች ይከፈታሉ። ከላይ ፕሮግራም ሞኒተራችን ላይ እንደምታዩት ሁለቱ ቪዲዮዎች የቱ ጋር ማች ማድረግ እንዳለባቸው ነው እያየን ያለ ነው። ኦኬ፣ የታችኛው እንደምታዩት ክብደቱ እየተመለሰ ነው። ሁለተኛው ኦኬ፣ የመጀመሪያው ቪዲዮ ይሄውና። ኦኬ፣ የመጀመሪያው ቪዲዮ ክብደቱ ሄደ ክብደቱን የሚጨርስበት ፖይንት ይሄው እዚሽ ጋር ነው የሚጨርሰው። ከዚህ በኋላ ያንኛው መምጣት አለበት። ስለዚህ እንለቀዋለን። አሁን እስቲ እንየው። መጣ፣ ክብደቱ ሲወጣ ወደ ሁለተኛው ቪዲዮ ይሄዳል። አያችሁ? ይሄንኛውም ከስር ተቀብሎ ሺፍት የሚያደርግበትን ቦታ በደንብ እናያለን። ሺፍት አደረገ፣ ከዛ ከፍ ያደርጋል። ከፍ ሲያደርግም እዚህ ጋር አሁን እንደምትመለከቱት ኦልሞስት ያው ብዙ ጊዜ አክሽን የሆነ ፖይንት ላይ መቀየር በጣም ጥሩ ነው። ለምሳሌ ገና ሲል ሳይሆን ኦልሞስት እንዲህ ብሎ ውርውር የሚያረጋት ቦታ ላይ ሽፍት ቢያደርግ ሁለቱ ማች ያደርጋል። እቺንኛዋን ትንሽ ወደዚህ ብንወስዳት ኦኬ፣ አክሽን የሚጀምረው የቱ ጋር ነው? እዚች ጋር ነው ሊወረውራት ሲንደረደር። እስቲ እንየው። አሁን ከዚህ ተቀበለ፣ አመጣው፣ እዚች ጋር ክብደቱ ከበድ ማለቱን ቆየት አድርገን እናሳያለን። ከዛ ወረወረው። አክሽኑ የተቀየረበት ቦታ እዚህ ጋር አሪፍ ነው። እቺንኛዋ ሞር እቺ ቆንጆ ቦታ ላይ ነው የገጠመችው። ሄዳ እግሩ ላይ ክብደቱ ሲያርፍ ነው። እንደዚህ እያደረጋችሁ ከት ፖይንቶቹ ሺፍት መደረግ አለባቸው። የትኛው ቦታ ላይ ነው ከቱ ትክክለኛ ከት መሰራት ያለበት የሚለውን በዚህ አይነት መንገድ በሮል ኤዲት ቱል ማስተካከል ትችላላችሁ። ቪዲዮዎች የት ቦታ ከት ቢደረጉ ጥሩ ነው የምትሉ ከሆነ ራሱ ከት ፖይንቶችን እንዴት እንደምንሰራ ሌላ ቪዲዮ ሰራላችኋለሁ። ፎሎ ማድረግ እንዳይረሳ። ባይ ባይ።